ለምን አደራችሁ? ይኸው የመጣ ነው። እናንተ እንደምታውቁት የሞቱ ወንድሞቻችን እያነሳን ልናሳዝናችሁ አይደለም። በዛሬው ቀን የመጣ ነው። ወታደር በተለይ ደግሞ መብረቁ ይታወቃልና እንኳን እንደ መብረቁ ያለ ወታደር ይቅርና ሌላውም ቢሆን ወታደር በመስዋዕትነት የታጀበ ድል ዘወትራዊ ባህሪው ነው። መስዋዕትነት አለ፣ ሁል ጊዜ ድል አለ እና ይሄ ድልና መስዋዕትነት የወታደር ተፈጥሯዊ ባህሪው አብሮት የሚኖር ባህሪው። በዚህ መካከል እንዲህ እያለ ለሚኖር ወታደር መስዋዕትነቱን ሁል ጊዜ አትነግረው። እኛና እናንተ ሌላው የተቀረው ቢሆን የተሰባሰብነው ለዚህ ነው። ለምን የማይሞት ዘመነ ካሴ፣ የማይሞት ሻለቃ ዝናቡ፣ የማይሞት መንበረ፣ የማይሞት ተፈሪ ካሳሁን፣ የማይሞት ስለሽ፣ የማይሞት እሸቱ አይደለም ዘን ይወጣ ነው። ሁሉም ያው ነው የወጣው፣ ሁሉም ያው ነው። የማይሞተው ማን ነው? የወጣችሁለት አፈሙዛቸው የዞረው አማራነት አጠቃላይ ካለው ፍጥረት ያለ ጊዜው ያለ ገደቡ የፈጠረው ፈጣሪ ና ሳይለው ያ እንዳይሆን እንዳይጠፋ ነው። አማራነት እንዳይሞት ነው ጫካ የወጣችሁት። በጣም ከሞቀ ከዛ ከተቆጠረላችሁ ደሞዝ ከሞቀ ቤታችሁ በጣም እንዲሰፍ ብለው ከሚወዷችሁ ወላጆቻችሁ ከሌላው ተነጥላችሁ የሞታችሁ ይሄ እሸቱ የሚባል ዘምድ ግለሰብ እንዳይሞት አይደለም። አማራ የሚባለው ስነ ፍጥረት እንዳይሞት ነው የወጣችሁት። አማራ የሚባለውን ስነ ፍጥረት ወይም የአማራን ሕዝብ ከሌሎች እህት ወንድሞቹ ጋር እስከ ዳግም ምጽአት እንዲኖር ነው የወጣችሁት። የማይሞተው አማራነት ነው የወጣንለት አማራ። የማይሞት የሆነ ግለሰብ የለም። አፈሙዛቸው የቆመው ለዛ ነው። አማራነት ህልው ሆኖ እንዲኖር ነው። በጠላቶቹ ያለ ጊዜ ገደቡ እንዳይጠፋ ነው። እሱን ልትጠብቁ ነው። ጥቅል አማራነትን ልትጠብቁ ነው። እሱን ህልው አድርጋችሁ ልትኖሩ ነው የወጣችሁት። ስለዚህ የማይሞት ፍጥረት የለም ማለት ነው ከመካከላችን። የማይጎል የለም ማለት ነው እስከ ነጻነታችን ድረስ። አማራነትን ወደ ክብርና ልዕልናው ልትመልሱ ነው የወጣችሁት። ያኔ ነው ሞታችን የሚቆመው። ስለዚህ በየቀኑ የምትከፍሉት ህይወት የምትከፍሉት ዋጋ ወጣትነታችሁን ትታችሁ ሌላውን ነገር ሁሉን ነገር ትታችሁ ይኸው የምታዩት ነው። በየቀኑ የሚከፈለው ትግሉ አፈሙዛችሁ የወጣበት ትግል፣ እናንተ በጧት የወጣችሁበት ትግል የነፍስና የስጋ ዋጋ ነው የሚከፈልበት። እንደዚህ በየቀኑ አንዳንዶቹ በጣም ይቀልዳሉ። እዛ ሌላ ዓለም ሆነው ድሮን አያቸው፣ ድሽቃያቸው፣ ከላሻያቸው ይቀልዳሉ በጣም እንደዚህ ነው። ግን የሚከፈልበት የነፍስም የስጋም ዋጋ ነው በየቀኑ። ይሄ ነው ክብር የሆነ ዋጋ ነው የሚከፈልበት። የስጋ ይኸው የምትሆኑት አሁን በዚህ ዕለት የስጋ ዋጋ ሲባል በዚህ ዕለት ጓደኞቻችሁን አስሙ። ከተማ ያሉትን፣ ባህር ዳር ያሉትን፣ አዲስ አበባ ያሉትን፣ ሞጣ ያሉትን፣ እዚያ ጎንጂ ያሉትን አስቧቸው። እንዴት ነው የሚውሉት? ከማን ጋር ነው የሚውሉት? ምን ሲያረጉ ነው የሚውሉት? ምን ሲበሉ ነው የሚውሉት? ምን ሲጠጡ ነው የሚውሉት? እናንተን ደግሞ አስቡት። እጃችሁ ላይ እንኳን ትንሽ የሚጠጣ ነገር የለም። ያማረበት የሚበላ እንኳን እጃችሁ ላይ የለም። ማታ ዳሩን እዩት። ያ ዝናብ ሲወርድ ነበር ዛሬ። በየቀኑ የምትከፍሉትን ዋጋ እዩ። አሰቃቂ ነው። እናት ልትናፍቅ ትችላለች፣ አባት ሊናፍቅ ይችላል፣ ልጅ ሊናፍቅ ይችላል፣ እህት ሊናፍቅ ይችላል፣ ቤተሰብ አጠቃላይ ይናፍቃል። እሱን ተውት። ረሃባ ምንም ላይኖር ይችላል። ምንም ደረቅ ሬሽን እንኳን ላይኖር ይችላል። ኮዳ እንኳን እያንዳንዳችን ላንይዝ እንችላለን። በየቀኑ ይህን ዋጋ እንከፍላለን በስጋችን። ሁሉን ነገር መተው እያማረህ እየፈለግ ስጋህ እየፈለገ ሁሉን ነገር መናቅ ለዚህ ክብር ዋጋ ሲባል ይሄ አንዱ የስጋ ዋጋ ነው። በስጋችሁ የምትከፍሉት ዋጋ ነው። ዝም ብሎ አይደለም። ዝም ብላችሁ የሆነ ከላሽ አንገታችሁ የምትንቀሳቀሱ ወጣቶች ብቻ አይደላችሁ። ከዛ በጣም የተሻገረ ታሪክ ነው የምትጽፉት። ከዛ የተሻገረ ስጋዊ ዋጋ ነው የምትከፍሉት። በጣም ብሎ መቻል የወንድሞቻችን ሞት እንዴት አይነት ከባድ ነገር መሰለ። ብለህ ወደ ውስጥ ማንባት ሁሉ ጊዜ ለማንም አትነግረውም። ማንም ደግሞ በልኩ አይገባውም። ስለዚህ ምንድነው የምታረው? ወደ ውስጥ ነው የምታነበው ሁሉ ጊዜ። የወንድም ሞት ይሄ ነው ችግሩ። ወደ ውስጥ ታነባለህ። ይሄ የስጋ ዋጋ ነው። የነፍስ ዋጋ ደግሞ አይታችሁታል። በጠራራ ፀሐይ ማንም ዘጭ ብሎ እየኖረ እዛ ፊት ለፊት ወንድሙ እንዳለው ታዜ እንዳለው ያንን ሁሉ ምሽግ ጥሎ እንዲያርገው ህይወት መተኪያ እኮ የለውም። በቃ እዚህ ምድር ላይ አትኖርም እኮ ከዚያ በኋላ ሌላ ያስቀመጥከው ሱቅ ላይ ነፍስ እኮ የለም። ታውቀዋለህ። በዛ ጥይት መካከል ስትል ለምን በቃ ሂዳል ተሰናብታል።
ምን ግን አለ በጣም የምትናፍቀው ልጅ እኮ አለ ቤት ላይ በጣም እንዲህ የምትሳሳለት ልጅ አለ በጣም እንዲህ በጣም በስስት የምታየው ቤተሰብ አለ በስስት ማንም ሊደርስላት የማይችል ሚስት አለች እኮ ስትገባ ታውቀዋለህ ያንን ሁሉ ትተህ ነው እንዲው በቃ ብለህ ያን በጣም የምትወደው ልጅ ያን ቤተሰብ ሚስትህን ሁሉ ሌላው የሚናፍቀውን እሱን ቁሱን አይደለም እላችሁ ነው ፎቅ ቤት መኪና ምናምን አይደለም እላችሁ ስጋችሁ እምቢ ቢላችሁን ያን በማትችሉትን እኛ ያንን ትተን አንድ እርምጃ ከፍ ለማለት ያቃተንን ያንን ነገር ትተህ ትገባና አንድ ያዋጋን አንድ ያነፍስን ትሰጥና ትወድቃለህ ከዛ መውደቅ ጀርባ ያለውን ዓላማ እዩት ይሄ ነው የነፍስ በጣም ውድ የሆነ ዋጋ በጣም ውድ ማንስ ያን ይጥሰዋል ማን የሞራል ልዕልና አለው ያንን አሁን እኔ በጣም እንዲህ በእንትን የሚወርቅ ልጅ ቢኖር ያንን ትቶ የሚጥስ ማን ሞራል ያለው አለ በዛ ደረጃ የበቃ ብቁ የሆነ ማን አለ ከመካከል እናንተ ካልሆናችሁ በቀር መንበሩ ካልሆነ በቀር ቅድም እንደተባለው ከትናንት እስከ ዛሬ በጠልፎች ነው ያለፉት እዚህ ላይ ድርጅቱ ጭምር ደግሞ ዓላማውን እዚህ እጃቸው ላይ ያስቀመጠባቸው አደረው ያስቀመጠባቸው ልጆች ናቸው እነዚህ ልጆች ሁሉን ነገር ትተው ድሮ ነው ምውት የሆኑ ይቻል ነበር ቋው ገብቻለሁ በዛ ላይ ግባ ምናምን ብሎ ደሞም ግዴታ አይደለም ቢያንስ እንኳን ድሽቀው ካለበት ላይ መሆን እኮ ይቻላል ከላሽ ይዘዛ ምናምን ሳይፈር ይዘን እንድትተኩስ እኮ ማንንም አያስገድድህም ህጉ ራሱ ፕሪንሲፕሉ ራሱ እኮ አያስገድድህም ይቻል ነበር እዛ ድሽቀው ላይ ሆነ እንዲህ አርገ ተኩስ እናንተ በዚህ ላይ ግቡ በዚህ ላይ ጠላት እየሳሳ ነው በዚህ ላይ ማፈግፈጊያ ቦታ አለ ብሎ መቀመጥ ይቻል ነበር አለመሞት ይቻል ነበር ያለው ሁሉ ነገር ትቶ እንደሚሉን ብንሆን ኑሮ እነሱ እንደሚሉት ለነዋይ ለሌላው ሆኖ ዛፈን ውዛችን ያነሳ ነው ቢሆን ኑሮ እንዲያ ማድረግ ይቻል ነበር ግን አይደለም በትክክል ያዝነው ዋጋ በትክክል የተቀመጥንበት እዚህ ዓላማ በትክክል አፈን ውዛችን ወጣበት ይሄ በጣም የከበረ ዓላማ የተቀደሰ ዓላማ የነፍስን የሥጋም ዋጋ የምንገብርለት የከበረ ዓላማ ሐዘናችን አሁን አይደለም የምንገልጸው ይሄን ቃሌን እንዳትረሱት በርግጠኝነት ነፃነታችን አውጀን ነፃነታችን መቼ ነው የምናወጀው ጠላቶቻችን አጥፍተን አዲስ አበባ ላይ ከሌሎች ወንድሞቻቸው ጋር ጎንደር ካሉት ሸዋ ካሉት ወሎ ካሉት ወንድሞቻቸው ጋር ዝክረ ሰማዕታት ሐውልታቸውን አዲስ አበባ ላይ ተክለን ነው የምናከብረው ያኔ በጋራ እናነባለን እናለቅሳለን በደም ያኔ ሐዘና ይሄን ቃል እንዳትረሱ የሚቀር ማንንም አይሆን አይቀርም ያ እርግጠኛው ነው የምነግርህ 7-8 ምናምን አይደለም የወንድማችን 40 ሳናወጣ በዚህ መካከል በ30 ቀን ውስጥ አንድነታችን ነው እንደመለው አማራ እርግጠኛው ነው የምናገረው ከዛ ማግስት ምን አለ እምላችሁ ተንሳይ አለ እምላችሁ ድል አለ እምላችሁ ማሸነፍ አለ ከዛ ማግስት ነው በጋራ ያን ዝክረ ሰማዕታት አዛ አዲስ አበባ ላይ ዛሬ ከሚሰድቡት ዛሬ ሁሉን ነገር አዛብ ምንድነው የኃጢአትን ፍትወታቸውን ከሚያረኩበት ከተማ ላይ ሐውልታቸውን አቁመን ያን ሐዘናችን የምንወጣው ስለዚህ ምን እናድርግ ነው እንደ መብረቁ እንደ ጎጃም እንደ አማራ ምን እናድርግ ኦርቶዶክስ በብዛት እዚህ አለ አይደል አላችሁ አይደል ሌላው እምነትም ይኖራል እኔ በዛ በኦርቶዶክስ ውስጥ ስላደኩ አንድ ምሳሌ ልነግራችሁ ነው መሆን ያለባችሁ በኦርቶዶክስ ውስጥ ቤተክርስቲያን አለ በቤተክርስቲያን ውስጥ ካህን አለ ወታደር ማለት ህይወቱ እንደ ካህን ነው ካህን ምን እንደሆነ ልንገራችሁ አንድ ምስጢር በተለይ ደግሞ መብረቁ ከዚህ በኋላ ይሄንን መሰረት ምንድነው ባህሪው አድርጎ ልምዱ አድርጎ ባህሉ አድርጎ እንዲወስደው ፈልጋል ካህን ምንድነው የሚያረጋው ቅዳሴ ከመግባቱ በፊት ለምሳሌ ጧት አንድ ሰው ጋር ይሰዳደባል ባጋጣሚ እምቢ ብሎት እንኳን ሊገጥመው ይችላል ሊጣለው ይችላል ገፍቶ ሄዶ እኮ ነው ምናልባትም እሱ በታች ውሃ እየጠጣ በላይ አደፈረስክ ቢሏል ሊጣለው ይችላል ስለዚህ ምን ያረጋል መሰለህ ነገ ጧት ቅዳሴ ከመግባቱ በፊት ሩጦ ይሄድና ይቅርታው ጓልዴ ይቅርታው ወንድሜ ብሎ ይቅርታ ይጠይቃል እሱ ብቻ አይደለም ወደ ቅዳሴ ሲገባ እግሩ ሁሉ ታጥቦ ንጹህ ሆኖ ነው የሚገባው ለምን ሄዶ ቤተክርስቲያን ስለሚቀድስ ቅዳሴ ሲገባ ያ የሚያቀርበው መስዋዕትነት ከእግዚአብሔር ዘንድ እንዲደርስለት ነው ካለዛ ያ የሚያረጋው ያ የሚደክምበት ድካም ቤተ መቅደስ ውስጥ ዋጋ ከንቱ ነው የሚሆነው ዋጋ አይኖረው ከእግዚአብሔር ዘንድ አይደርስም በምን ይሸፈናል በዛ በቂም በበቀል ይሸፈናል ወንድሙ ላይ ያለውን ቂም ወንድሙ ላይ ያለውን በደል ይቅር ሳይል እግሩንም ልቡንም ሳያጥብላት የለበትም ብሎ ያምናል ስለዚህ ንጹህ ሆኖ ነው የሚገባው እናንተም እሱን ነው የምትሆኑ ወታደር ይሄው ነው ለምን በየቀኑ መስዋዕትነት ነው የምትከፍሉት ይሄው መንበርን አያችሁ ይሄው ሌላውን አያችሁ ከእናንተ በላይ ሞትን ማንም ያውቀዋል ስለዚህ ያ ሞታችሁ የክብር ሞት እንዲሆን
ያ መስዋዕትነት የከበረ መስዋዕትነት እንዲሆን ያ ሞታችሁ የክብር አክሊል እንዲያስጥ የተገባ ሆኖ እንዲገኝ ሁሌ ንጹህ ነው። ከወንድሞቻችን ጋር ፍጹም ይግፈኛ በቃ ምንድነው ይስደበኛ ከፈለገ ደስ ይበለው፣ ይምተኛ ከፈለገ ደስ ይበለው፣ ከሞተ በታች ያለውን ነገር ያወርድብኝ ደስ ይበለው፣ ይርካ በቃ ንጹህ ሆነ መኖር ሁሉ ጊዜ ቂም ካለ እሱን እርግፍ አድርገህ መተው። የማይሞት ማንም ስለሌለ ግማሾቻችን አንደርስም ይሆናል እስከ ነፃነቱ ድረስ ግን ንጹህ ሆነ መኖር በየደቂቃዋ በየሰዓቷ ካለ ወደ ጎን ወንድማዊ ግፊያ እንዳይኖር፣ ወንድማዊ ልፊያ እንዳይኖር፣ አንዳች እንኳን በውስጣችሁ ቂም እንዳይኖር። የለም በእርግጥ አውቃለሁ ገናና ነው መብረቁ፣ በጣም ገናና፣ በጣም የተለየ በየቀኑ የምትሰሩት ምን ከዚህ እስከ ደንበጫ ዓለም ያቀው እንዴ ምን ሰው የሚጎለው ምንድነው? እንደ ካህን ንጹህ ናችሁ መገኘት። በጣም በዚህ መካከል የምንከፍለው ዋጋ የከበረ እንዲሆን ዓላማችን ጫፍ እንዲደርስ ነፃነታችን እንዲታወጅ ፍጹም እንደ ካህን ንጹህ መሆን። ከዛ ቅድም እንዳልኩት ደግሞ ምን ስትገቡ መስዋዕትነት፣ ከዛ ደግሞ ድል። ይሄ ያለ ነው የባህሪያችሁ እንዲሆን። ከዛ ምን ማድረግ? ከዚህ ቀጥሎ እንደዛ ከሆናችሁ መሰረቱ እንዳይናድ መጠበቅ። አየ መዝገቡን በዛ ቅድም ታዜ እንዳለው ምንም ባልነበረበት ሰው ሰርግ ላይ ጥይት ሲተኮስ ሲደነግጥ በነበረበት ዓለም ላይ ሰው ከተማ ላይ አይደለም እንደናንተ ወጣት እኮ ነው ማለት ሌላው እንኳን የበቃው ሰቆቃውን እንኳን በልኩ የሚረዳው ሰው ከተማ ላይ ሲዘንጥ በነበረበት ዓለም ላይ እዚህ ሞጣ ላይ ጥይት ያጮኸው ያን የገና 2014 ያን ያጣ ግን ደግሞ በየቀኑ የሚያብብ በመስዋዕትነት ላይ ከዛ ተፌን ታስታውሳላችሁ። በቃ አለቀ። እሱን አጣ ግን ደግሞ በየቀኑ ምን እያለ ነው ሄደው እየናረ ንረቱን እየጠበቀ ነው ሄደው በቁጥር እየጨመረ በግዳጅ አፈጻጸሙ እየጨመረ ግርማ ሞገሱ የበለጠ ከፍ እያለ እያደገ ነው ሄደው። ትናንት ደግሞ ወንድማችን አጣል። አሁንም ያንን ንረት መጠበቅ እስከ መጨረሻው ድረስ ይጎል ይኖራል፣ ጎደሎ ይኖራል። ያ ጎደሎ ማን ብቻ ይሞላው? ታዜ ብቻ ሊሞላልህ አይችልም። ሌላው እሸቱ ብቻ ሊሞላልህ አይችልም። እናንተ ብቻ ልትሞሉት አትችሉ። እሸቱም የመብረቁ ሰብሳቢ ነው፣ ታዜም የመብረቁ ሰብሳቢ ነው፣ ተፈሪ የመብረቁ ሰብሳቢ ነው፣ ዘመነ ካሴ የመብረቁ ሰብሳቢ ነው። ሁላችን የሆነን ሁላችን ያን ጎደሎ የምንሞላው ተጠራቅመን በጎ ሆነ ስንንቀሳቀስ ያን ጎደሎ መሙላት ሀዲሉን መጠበቅ መሰረቱ እንዳይናድ በእነዚህ ሰዎች የማጣት ግዛት እንዳይናድ እሱን ጠብቀን መሄድ። ሌላው በጣም ቀላል። እሱን ጠብቀን ከሄድ በጣም በንጽህና የወንድሞቻችን ሀዘናችን እንዳልኳችሁ ቀን አለው ጊዜ አለው። እንዳትረሱ ይሄን ቀን እናከብረዋለን። ያኔ እናንተ የመብረቁን ያን ግርማ ሞገሱን ጠብቃችሁ ታሪኩን ጠብቃችሁ ደግሞ እንዳይንኮላሽ በክብር የወደቁበት ዓላማ በተራ ትንሽ ደቃቃ ነገር በተለይ ደግሞ በስጋዊ ፍትወት በስጋዊ ፍላጎት እንዳይንኮላሽ አደራ። እሱን ጠብቀን ወንድሞቻችሁ መቻል ወንዶሎ አለው ሰው ነው በቃ አለቀ። እኔ የምችለው ግን ምንድነው? አሁን በተፈጥሮ ስዩም የማያስተካክለው ግን እሸቱ የምችልለት ምንድነው? ጎደሎ ያለ ያን ማወቅ ተፈጥሯዊ ጎደሎ የታዜ ተፈጥሯዊ የሆነ ጎደሎ ምንድነው ያለ? እሸቱ ያን መሸከም ግዴታው። እሸቱ ሙሉ ሆኖ መሰለ እንዴ ከዘመነ ካሴ ጋር ሰዓት ወጣ ነው የሚንቀሳቀሱ ማት ጎደሎ አለው በእሸቱ። ያን ጎደሎን ግን ማን ተሸክሞታል? ዘመነ ካሴ። ያን ጎደሎን ማን ተሸክሞታል? ተፈሪ። ካለ ዘመኑ አይቻልና ሙሉ አይደለም። እንዲያ በመሆን ውስጥ ነው አብረን ያለነው እስካሁን ድረስ። እናንተ የምትችሉት ጎደሎ ምንድነው? በወንድሞቻችሁ ከዛ መረዳት ነው በቃ። ኦኬ ይሄ የእሸቱ ተፈጥሯዊ ጎደሎ ነው። ይሄን እረዳዋለሁ ምንም እንኳን ያረ እሱን እያረጋችሁ ወንድሞቻችሁ እያወቃችኋቸው ከዛ እየቻላችሁ ተፈጥሯዊ የሆነውን ነገር ደግሞ መቻል እያደረግን በየቀኑ በእርግጠኝነት በድል እንገሰግሳለን። ነገ ከዛሬው በተሻለ ሁኔታ ቅድም እንደተባለው የወንድማችን ክብር የሚመጥን ተጋድሎውን የሚመጥን የሞተበትን ዓላማ የበለጠ ደግሞ ወደ አንድ ምዕራፍ ከፍ የሚያደርግ ስራ በቅርብ ድርጅቱ ራሱ እየቀመረ ነው፣ እያዘጋጀ ነው። ለሱ በስነ ልቦና እንደ ትናንትናው ሁሉ በደንብ መዘጋጀት ዛሬ በደንብ በክብር እንደሌለው ሁሉ በደንብ ዛሬ እንዴት ነው እየዋሉ ያለ? እስኪ ሄደን ዝም ብለን እንያቸው። እንደው እንደዚህ ተሰባስባችሁ ሳይሆን የፈለግነው እስኪ እንደዋዛ ዝም ብለን አዋዋላቸው እንያቸው ብለን ነው ሩጠን ይመጣል። ግን ዘወትራዊ እዚህ በግብርም በሌላም በሐሳብ በድርጊትም እዚሁ ከእናንተው ጋር አብረን እንቀጥላለን። መልካም ባል ይሁንላችሁ። እግዚአብሔር ይስጥልኝ። አመሰግናለሁ።